አብርሽ ወደ ሩታ ቤት ሄዶ ባህልን ከልጁ ጋር አብሮ እንዲያሳልፍ ጠየቃት። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦቼ፣ ሁልጊዜም ቅንቅኑን ሁልጊዜም መልካሙን የምታስቡ የሰው ማደግ የሰው መነሳት የሚያስደስታችሁ ውድ ቤተሰቦቼ እንኳን አደረሳችሁ። ባህልን እንደምንፈልገው አሳለፍንም አላሳለፍንም ዛሬ ላይ መድረሳችን ትልቅ ነገር ነውና እንኳን አደረሳችሁ ማለት እወዳለሁ። ላይክ፣ ሼር እና ሰብስክራይብ እያረጋችሁ ቪዲዮን እንድትጀምሩት በፍቅር ስም እጠይቃለሁ። እንግዲህ በትላንት ቪዲዮ ሁላችንም ብዙዎቻችን እንደተመለከትነው ሩታ ወደ ቤቷ ልትመለስ አብርሽን እንዳገኘችውና እንዲሁም ደግሞ ቁልፉን እንዲሰጣት እንደጠየቀችው አብርሽም ደግሞ እጅግ በጣም ደስተኛ እንደነበርና ወደ ቤትም እንድትመለስ በሙሉ ፍቃዱ ቁልፉን ሰጥቷት እሷም ደግሞ ወደ ቤት ተመልሳለች። ሩታ እንግዲህ ቤቷን የድሮ ቤቷን በጣም ብዙ ነገር ያሳለፈችበት ብዙ ችግሮችን፣ ደስታንም፣ ሀዘንም ብዙ ነገሮችን ወደ አሳለፈችበት ቤቷ ከልጇ ጋር ተመልሳለች ብቻዋን ልትኖር። ከዚህ በኋላ እንዲሁም በአብርሽ በኩል የሚመጡ ማናቸውም የአብርሽ ጓደኞችንም ሆነ እንዳይረብሿት አብርሽ እንዳረገና ከዚህ በኋላ ማንም እንደማይረብሻት ቃል ገብቶላት ነው ሩታ ወደ ቤቷ የተመለሰችው። ይህም ደግሞ ደስ የሚል ነገር ነው። ምክንያቱም አንደኛ ለልጁም ደግሞ እጅግ በጣም ጥሩ ነው። ልጁ ያልጠነከረ ልጅ እስከመሆኑ ያው ልጁም እስኪጠነክር ሩታ እንግዲህ ጨርሳ ሙሉ ለሙሉ የውጭውን ሀሳብ እንዳልተወች ተናግራለች። እኔ የውጭውን ሀሳብ ሙሉ ለሙሉ ጨርሼ አልተውኩትም። ሆኖም ግን ልጄም እስኪጠነክርልኝ እናቴንም አስቀይሜያት ከመሄድና እናቴም ከምታዝንብኝ ምን እንደሚፈጠር አላቅም። እዛም ሄጄ እናቴን አሳዝኛት ሲሄድ ምን እንደሚፈጠር አላቅምና አሁን ላይ እናቴም እንድታዝንብኝ አልፈልግም። ልጁም ደግሞ እንደተባለው ልጄም ትንሽ ጠንከር ሊልልኝ ይገባል ብላ ነው እንግዲህ በስተመጨረሻ የአብርሽን ሀሳብ ተስማምታ ወደ ቤት የገባችው። አብርሽም እንግዲህ በዛሬው ዕለት ባህል ነውና ሩታ ደግሞ ብዙ ጊዜ ባህልን ከቤተሰቦቿ ጋር ብዙ እህቶቿ አሏት አክስቶቿ ጋር ተሰብስባ ማሳለፍ እንደለመደች ያውቃል። ይህንንም ስለሚያውቅ አሁን ላይ ቤቷ ሆና ብቻዋን እንዳትሆን እሱም ደግሞ ከልጁ ጋር ባህልን ማሳለፍ ለመጀመሪያ ጊዜ ነው ልጅ ኖሮኝ አንቺም እያለሽ እኔም እንግዲህ ምንም በመካከላችን ምንም ነገር ቢፈጠር ልጅ አለና ልጅ ኖሮን ልጃችን የባህልን ድባብ እያወቀ ሴንስ እያደረገ ፊል እያደረገ ነው ማደግ ያለበት። ስለዚህ ይሄ ለእኔም ለልጄም ለአንቺም ከልጃችን ጋር ሆነን የምናሳልፈው የመጀመሪያው የመጣው ባህል ነው። ስለዚህ ደግሞ ይህንን አብረን እንድናሳልፍ እፈልጋለሁ። ከልጄ ጋር ሆኜ ባህልን ማሳለፍ እፈልጋለሁ። ይሄ የኔ ቤተሰብ ነው። ይሄ ትንሹ ቤተሰቤ ይሄ ነው፣ ልጄ ነውና አብረን እንድናሳልፍ ፍቀጂልን ብሎ አብርሽ ሩታ ቤት ሄዶ ባህልን አብረው እያሳለፉ እንደሆነ ሰምተናል። እንግዲህ ከቅርብ ሰዎች ነው ይህንን መረጃ የደረሰን። ሩታም በዚህ በመጀመሪያ አብርሽ ወደ እሷ ጋር እንዲመጣ እንደማትፈልግ እንደዚህ አይነቱን ነገር እያደረገ የሚቀጥል ከሆነም ደግሞ ይሄን ቤት እዚህ መቆየቴ ነፃነቴን ሊሰጠኝ አይችልም፣ መልሼ እወጣለሁ ብለዋለች። ሆኖም ግን አብርሽ ይህንን የማደርገው ባህል ስለሆነና ለዛሬ ነው። ከዚህ በኋላ እኔም ነፃነትሽን ልነፍግሽ አልፈልግም። ሳትፈልጊኝ ወይም ደግሞ ሳትጠሪኝ ሳላስፈቅድሽ ልጄን ልይ ሳልልሽ በድጋሚ እቤት አልመጣም። ሆኖም ግን ዛሬ ባህል ነውና ባህልን እኔም ብቻዬን አንቺም ከልጅሽ ጋር ብቻ ሆነን ማሳለፍ የለብንም ብሎ አብርሽ ይህንን አስቦ ነው ወደ ቤቷ የሄደው። ሩታም ልጃቸው በመካከላቸው ሁልጊዜም ቢሆን የሚያገናኛቸው ነገር ነውና ያው ልትከለክለው አልቻለችም። ቤት ገብተው ከልጁ ጋር ከሩታም ጋር ባህልን እያሳለፉ ይገኛሉ። አጋሽዬም እንግዲህ የአብርሽን እንደዚህ ማድረግ ሲሰሙ እጅግ በጣም ደስ ብሏቸዋል። በመጀመሪያም ቢሆን ሀሳቡን ከአብርሽ ጋር አውርተው ልጄ አሁን ወደ ቤት ሩታ የምትመለስ ከሆነ አንተም ብቻዋን ልትተዋት አይገባም። በተለይ ደግሞ ባህል ነውና ባህልን ሴቶች ብቻቸውን መሆን የለባቸውም። ሩታ ቤተሰቦቿ ጋር ልትሄድ ትችላለች። አሁንም ቢሆን ትሄዳለች። ወደ ከሰዓት ወደ ማታ መሄዱ አይቀርምና አሁን ቀድመክ ቀን ላይ ግን አብራችሁ ሁለታችሁ ባህልን አሳልፉ ብሎ
ጋሽዬ መክሮት ነበረ። አብርሽ እንግዲህ የጋሽዬን ምክር ሰምቶ ነው ይህንንም ያደረገው። ሩታም ከሰዓት ላይ ቤተሰቦቼ ጋር መሄድ አይቀርም፣ ወደ ማታ ወደ ከሰዓት አካባቢ እነሱ ጋር ፕሮግራም ስላለ እኔ ባህልን ከእነሱ ጋር ማሳለፍ አይቀርም እና ለእኔ ብለህ ከሆነ ይህንን ልታደርግ አይገባም ብለው ነበረ። ያው አብርሃም ይህን የማደርገው ለራሴ ነው፣ ከልጄም ጋር ጊዜ እንዲኖረኝ ይፈልጋለሁ። ባህልን ሁል ጊዜ ባህል ሲመጣ ልጄ ከልጅነቱ ጀምሮ የሚያስታውሰው ነገር ከአባቱ ጋር ከእናቱና ከአባቱ ጋር የሚያስታውሰው ነገር እንዲኖር እፈልጋለሁ ብሏት ነው ይህንን ያደረገው። ለሩታ ይሄ ነገር ቀላል እንደማይሆን ብዙዎች እየነገሩ ነው። ምክንያቱም ደግሞ ብዙ ነገር ነው ያሳለፈችው። አሁንም ድረስ ያ ነገሮች በዙሪያ ሊጠፉላት አልቻሉም። በተለይም ደግሞ በአብርሽ በኩል የሚመጡባቸው ነገሮች አይምሮዋም ተረጋግቶ ምን ማድረግ እንዳለባት መወሰን አልቻለችም። ለዚህም ነበረ አንዳንዶች የሩታን መሄድ ደግፈውት የነበረው። ምክንያቱም ደግሞ ትንሽ ልትረጋጋ ይገባታል ብለው ነበር። ሆኖም ሩታ መሄድ አልነበረባትም። አሁን ላይ የወሰነችው ውሳኔ በጣም ትክክል ነው። ከብዙ ጊዜ በኋላ ከተጣሉም በኋላ አብርሽና ሩታ ለመጀመሪያ ጊዜ ከልጃቸው ጋር ባህልን ማሳለፍ ችለዋል። እንግዲህ አስታራቂ ልጅ ነውና ልጃቸው በመሃል አስታራቂ እንደሚሆናቸው ብዙዎች ተስፋ ያደርጋሉ። አሁንም ቢሆን አብርሽ ሩታ ላይ ተስፋ አትቁረጥ የሚሉ በጣም ብዙዎች አሉ። ብዙ ወዳጆቻቸው የአብርሽም እውነቱን ደጉን የሚመኙለት እንዲሁም ደግሞ ቤተሰቦቻቸውንም ጭምር ሩታ ላይ ተስፋ መቁረጥ እንደሌለበት ብዙዎች ይነግሩታል። እንግዲህ ሄርሜላም ብትሆን በዚህ ነገር እጅግ አልተስማማችም ነበረ። አብርሽ ሩታ ጋር ሄዶ እንዲያሳልፍ ይህ ነገር እንዴት ታደርጋለህ? እኔም እዚህ ጋር አለሁ፣ እኔም ነበርኩኝ ብለዋለች። ሆኖም ግን አብርሽ አሁን ላይ የሚበልጥብኝ ያለኝ ነገር ልጄ ነውና እሱንም ማጣት ከሱም ደግሞ መሸሽ አልፈልግም ብሎ ነው ባህልን ለማሳለፍ የወሰነው። ብዙ ጊዜም ቢሆን ብዙዎቻችን ባህል ትዝ ሲለን ልጅነታችን ትዝ ይለናል። ያሳለፍነው ነገር ቤተሰቦቻችን ከማን ጋር እንዳከበርን ልጆች እያለን ባህልን እንዴት እንደምናሳልፍ እንደነበር አዋቂ ሆነን ከምናስታውሰው ከአምናውና ከካቻምናው ባህል ይልቅ የልጅነታችን ትውስታ ምንጊዜም አይምሮአችን ውስጥ የማይጠፋው ነውና ይህንንም የአብርሽ አባት በደንብ ስላነገሩት አብርሽን እሱም ቢሆን በደንብ ይህን ነገር ስለተረዳ ነው ልጁ ከልጅነት ጀምሮ ከአባቱ ጋር ሆኖ ባህልን እንዳሳለፈ እናትና አባቱ አንድ ላይ ሆኖ ባህልን ያሳልፉ እንደነበር ሚሞሪው ሊኖረው ይገባል ብሎ ነው ይህንን ያደረገው። የሚወዱትና ሁልጊዜም ደግሞ የእነሱን መለያየት የማይፈልጉም አብርሽን እንደዚህ ሆነ ከቤተሰቦችህን ስትሰማ ከማይሆኑ ጓደኞችህ ስትርቅ የምታደርገው አብርሽ ትክክለኛው አብርሽ ይሄ ነው። መልካሙን የሚያስበውን ምንጊዜም ደግሞ ሩታን ለመጣል ልጁንም ቤተሰቡንም ላለመስማትና ሌላ የማይሆን ችግሮች ውስጥ የማይገባው ከበፊትም ሩታን ልትገዛና ልታሸንፍ የቻልክበት ባህሪክ ይሄ ነውና አሁንም ቢሆን ራስክን ጠብቅ። ጓደኞችህንና ለአንተ በትክክለኛ መልኩ የቆሙትን ያንተን እውነተኛ ደስታ የሚፈልጉትን ሰዎች መለየት አለብክ ብለውታል። ምክንያቱም ደግሞ አብርሽ ብቻውን ማሰብ ሲጀምር ጥሩ ነገሮችን የሚያደርግ ሰው እንጂ ወደ መጥፎ ነገር የሚገፋ አይደለም። ይህ ነው ትክክለኛ ያንተ ባህሪክና በዚህ ቀጥልበት ብለውታል። እኛም ደግሞ ሁልጊዜ መልካሙንና ጥሩን እየተመኘን ቤተሰቦቼ ለእናንተም በያላችሁበት ሰላም ፍቅር እንዲሆንላችሁ እየተመኘን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልን የዛሬ ቪዲዮዬን በዚህ ጨርሳለሁ። ሰላም ቆዩልኝ።